ማነህ አንተ? ቆይ ማነህ አንተ ማለት ይሄን ሁሉ ነገር አጣርተህ የመጣው ማነህ አንተ? ምን አድርገው ነው? እሱንም ታስሮ ነው? እሱ እኮ ምንም የሚያውቀው ነገር የለም። ምን ማለት ነው? አንተ አፍን ትከፍታለህ እንዴ? እኮ አፍን ትከፍታለህ እንዴ? አንተ አይደለም የለኝም እኔ ምን አገባኝ? ለዛ ነው ደነስ ስለሆንክ ነው። መብቷ እኮ ነው። አንተ ማን ነው ለሷ ተባቃ የምትሆነው? አይደለም ለሷ ብቻ አይደለም። እኔ ማንንም ሰው የፈለገውን ነገር ማድረግ ይችላል። እኮ ተረዳኛ ታዲያ። ማንንም የሚባል ነገር የለም። ስልኩን አስፈትሽው እንደው ምንም እንደው ስልኩን አስፈትሽው። ተባበሪ ነው ማንነትን ንገረኝ። ማን ነው አንተ? ጋዜጠኛ ነው እባክህ። የምን ጋዜጠኛ? እኔ ምን አቅላለሁ? ጋዜጠኛ ቲቪ ላይ ነው እንጂ ቢታየው እንደዚህ በየቤቱ ካሜራ ይዞ ከመስ ጀምሮ እኔ ማንነት ነው የፈለከው? አዎ አሳየኝ። አንገቷን አንቆ ደፍሮ የማይሆን አደፋፈር ደፍሮ እኔ ጫፏን አነሳ ሰውነቷን ቆራርጦ የቀበራት ራሱ ነው። በቃ እኔ ያለው ነገር ነው ተነጋው እባክህን ግን ፖሊስ ጣቢያ ያልከው ነገር እኮ ፖሊስ ጣቢያ ያልከው የምትሆነው ነገር ከሆነ ነው እኔ እሺ ብዬ እንድሰማህ የምችለው። እውነት አለኝ። እኔ መኪና በመንዳት ብቻ ነው የተባበርኩት። የኔ ወንድ በቃ ምንም አላደረኩትም። እሱ ግን እዚህ ያቆመው ዛሬ እኔ ያለው ነገር አስረዳለሁ እኮ ነው ያለው ነገር አስረዳለሁ። የምን ጣቢያ ነው የምትለው? እባክህን ተቀምጠና ነው እናውራ እኮ ተቀምጠና እኮ የምን ጣቢያ ነው የምትለው? ስለምንድን ነው ተወረሰው? ስለምንድን ነው ይሄ ባል ፕሮግራም ነበር እንዴ? አይ ባል ፕሮግራም እኮ እና ታዲያ የምን አርዱስ ነው? ዋና አርዱስ አጥፋው ካሜራውን ወደዚህ ካሜራውን አጥፋው። ገደጣም ገደብ እያለፍክ ነው። እኔ እኮ አንተ ያልከኝን ነው የመለስ እየጠየቅኩ። ምንድነው ገደብ ያለፈ ጥያቄ እኮ? ውጣ መብቴ ነው። ቤት አይደል እንዴ? እኔ እና ገብስራዬንም ታሰጣ ረግጬ ማስወጣለሁ። የኔ ቤት ነው። ቀረጻው ቢቆም ቆይ ምንድነው ሐሳቡ? ይሄ ነገር ይባል ፕሮግራም ነው። አንተ እረዳለሁ ከቤተሰብም ብለኛል አይደል? ለምንድነው እንደዚህ ነገር የምትጠይቀኝ? ራቅ ብለህ አናግረኝ። አትጠጋኝ። ራቅ ብለህ አናግረኝ እኮ ራቅ ብለህ አናግረኝ። አትፍራኝ። ምን ነው እኮ ፈርቼ አይደለም። ራቅ ብለህ አናግረኝ። ቤቴ እኮ ነው ያለው። ለምን ነው የምፈራ? አይደል? አንድ ጥያቄ እኮ ውጣልኝ። አንድ ጥያቄ ምንም ላዳምጣ። አጥፋው ወንድሜ። ነው አይደለም። እኔ ስለምትሆነው ነገር ምን ማውቀው ነገር የለም። ቤቴ ለቀህ ውጣልኝ። የሰው አይደል ነው ነው ሰው የምጠራው። ውጣልኝ በቃ። እሺ ቶሎ በቃ ተረጋግታና እኔ ማንተም ትልቅ ሰዎች ነው አይደለ? በቃ የፈለከው ነገር ጠይቀኝ። ግን ፖሊስ ጣቢያ ያልከው ነገር ብትተው ደስ ይለኛል። በቃ የምትፈልገው ነገር ነግራለሁ። ግን እባክህ ፖሊስ ጣቢያ ያልከው ነገር ተው። ብዙ አላፍ እየጠየቅኩ ያለሁት ስለ ናርዶስና ስለ አንተ በቃ አጠራ። ይሄን ስልክ ያዝ እባክህ ነው። አይወስድም። ዝም በል ያዘው። ይኸውልህ እንደማንኛውም ሰው ደስ ብላይ ነበር። ጊዜን አታቃጥል እኮ እየነገርኩህ እኮ። እሺ ሰዓት ደስ ብላይ ነበር። በቃ አብረን እንትን አልተሳካም። አብረን ለምን ሞክራ አልተሳካም። በቃ ሌላ ነገር አትጠይቀኝ። አብረን ለምን ሞክራ አልጠየቅኩም እኮ። መጠየቅ ያለብኝን ገና እኮ አልጨረስኩም። እሺ ጠይቀኝ። የፈለግከው ጠይቀኝ። ፖሊስ ብቻ ያልከውን ነገር እባክህ። ስትዝትና ስታስፈራራት ነበር አለ እንዳትዋሽ። ይኸውልህ ምን መሰለህ አፈቅራት ነበር፣ ግን ልትረዳኝ ፈቃደኛ አይደለች። በጣም መብቷ መሰለህ። አንተ ቅድም ምን ነበር ያለው? እኔ ብሆን እረዳለሁ። ስትረዳ እንደዚህ ነው። በቃ አፈቀርኳት፣ ልትረዳኝ ፈቃደኛ አይደለች። ምን አላስፈላጊ እንትን ውስጥ ገባሁ። በቃ ምን እልህ ውስጥ ገባሁ። በቃ እንጂ ተናገርኳት እንጂ በስልክ ያን ያህል የከፋ ነገር ነው ያላደረስኩባት። ምን ብለህ የተናገርከው? እንድትረዳኝ ነው። በቃ እኔ ከሌላ ሰው ጋር ምንም ነገር ሌላ ነገር ከሌላ ስትዝትባት የነበረው ነገርስ? በቃ አናዳኝ ነበር በሰዓቱ። በቃ እሺ አናዳኝ ነበር። እኔ ከሌላው እንደጋ ከተማሪ ጋር ሳይት ቀና ነበር። በጣም በቃ ቀና ስለነበር ከማንም ተማሪ ጋር እንዳያት አልፈልግም። ሌላስ? ከዚህ ዘለለ ምን ነገር አላረኳት። ውጭ ስለሚሄዷስ? ይኸውልህ እኔ አፈቅራት ነበር፣ እወዳት ነበር። ልትረዳኝ ፈቃደኛ አይደለች። እሱን አደጋግምልኝ። በቃ እሱን ምን ነገርከኝ እኮ። በሆነ አጋጣሚ ውጪ እንደምትሄድ ሰማሁ። ማን የነገረህ? ወሬ ጠፋ እንዴ በዚህ ጊዜ? ማን ነው የነገረህ? በቃ አሁን ላይ ጊዜው ቴክኖሎጂ ነው አይደለ? በቃ በሆነ መንገድ ሰማሁ። ምን ስለሷ ጎግል ላይ መቼስ ሰርች አድርገህ? በቃ የግል ጓደኛዬ ነገረኝ። እንዴት ምን አድርገህ? በቃ አጣራልኝ አልኩት፣ ነገረኝ። ሰማ በቃ ሰፈር ውስጥ ሲወራ ሰማ ውጪ ልትሄድ እንደሆነ። እኔስ እዚህ ስንት ዓመት እያፈቀርኳት ያለው መብቷ እኮ ነው። እኔ ማን አለኝ? እኔ ስንት ዓመት ሙሉ እኮ ነው የለመንኳት አይደል እንዴ? ህይወቱንም ጓደኛዋ ሽማግሌ አድርገህ ማነህ አንተ? ቆይ ማነህ አንተ ማለት? ይሄን ሁሉ ነገር አጣርተህ የመጣው ማነህ አንተ? ነገርኩህ እኮ መርማሪ ጋዜጠኛ ባይሉ ማንም መሆን ትችላለህ። ምንም ጉዳይ አይደለም። እሺ ምን ቀረ? የመጨረሻ የቀረህ ነገር ካለ ንገረኝ እባክህን። በጣም እየተቅበዘበዝክ ነው። ምንድነው እንትን? ትምህርት አለኝ፣ ወደ ክፍል ልገባ ነው። እባክህን ይሄን አርሜ ወደ ትምህርት ቤት ልሄድ ነው እና ከጨረስን እባክህን ቤቴን ለቀህ ትወጣለህ። ገና አልጨረስንም እኮ ገና እየጀመርን ነው። እሺ ምን ልንገርህ ከዚህ በላይ?
ምን ማውቅ ስዝትባት ነበር። እኔ የዛትኩባት ከሌላ ወንድ ጋር ስላየኋት ነው አልኩህ እኮ። ሌላ በቃ በሰዓቱ ቀና ነበር ሳያት ከሌላ ወንድ ጋር እና እናገራት ነበረ። ይሄን ጉዳይ ከማን ጋር ነበር ስታወራ የነበረው? ያው መቼስ ወንድም የኔ የምትለው ሰው ይኖራል። ከወንድሜ ጋር ነበር ማለት ከአብሮ አደግ ወንድሜ ጋር ነበር ሰው ነበር ጓደኛዬ ጋር። ምን ሲል ነበር? በቃ ሳማክረው ነበር ስለዚህ ጉዳይ። ምን አለ? ምን አለ? ሻት ቁጣ ይነግራሉ። በቃ አታስገድደኝ። አይደለም መቆጣት ምንም ላደርግ እችላለሁ በዚህ ሰዓት። ይኸውልህ ምን አለ መሰለህ በንግግር እንድናምን ቀርቤ እንዳስረዳት ነገሮችን ሲያመቻችልኝ ነበር። እርግጠኛ ነው? ነገር ወንድም እርግጠኛ ነው ወይ? እንዳገኛት በቃ ደውልለት። እኛ ለማ ጓደኛ ምን እኮ በጉልበት ወሰድኩ እኮ ደግሞ ኢየሱስ ይመጣት ለምን አስፈለገ? እሱም ለምን እንደሚፈለግ የኔ አይበቃም እንዴ? አይበቃም። ለምን እሱ እዚህ የሚሰራው? ጊዜ መውሰድ አልፈልግም። ይኸውልህ እንደም ከኔ ጋር ያለህ ነገር ከኔ ጋር ጨርስ። እኔ የምታሳስረኝ እንኳን እኔ አሳስረኝ። እሱ መነጽር ዘማሽ አስቀምጠው እዛ። ይኸውልህ እንደም ይሄ የኔ ጦስ ነው። ሞር ያጫውተዋል። የኔ ጦስ ነው። በቃ እሱን እዚህ ውስጥ መክተት አልፈልግም። አላረገውም። እሱን እዚህ ውስጥ መክተት ይሄንን አንተ እንትን አትለኝም፣ አትናገረኝም። ሰማ ቶሎ ጭራሽ እንትን ልታዘኝ ነው? የት ነህ? እና እስኪ የሚታረም ፈተና አለብኝ። በእናትህ እሱን አግዘኝ። መልካም አቤት ነኝ። ና መልካም የኔ በቃ ነበር። ወንድሜን እዚህ ውስጥ መክተት አልፈልግም። ከገባህ እኮ ቆይ እንካ። እሺ ምን ነበር የሚለው? በቃ እንዳገኛት የሚረዳኝ እሱ ነበር። እንዴ ያው ምንድን ነው የሚሰራው እሱ? ራይድ ሹፌር ነው። እና በመኪና እየወሰደ ነው ወይስ እያመጣልን የምታገኛት? ነው እንደዛ። ከትምህርት ቤት ውጭ ታገኛት ነበር ማለት ነው ወይስ ደግሞ ሰፈሯ ስትከተል ነበር? ሰፈር ስትከተላት እንደነበረ እኮ አውቃለሁ። እኔ ሁሉንም ነገር አጣርተህ መተባከን እኔን አታስጨንቀኝ። ታዲያ የማውቀውን ትክክለኛውን ነገር ንገረኝ። በቃ እኔ ነገርኩህ እኮ ልትረዳኝ ፈቃደኛ አይደለችም። በቃ አንድ ሰሞን ተቆጥቷት መብቷ እኮ ነው። እንዴት መብቷ እኮ ነው። አንተ ማን ለሷ ጠበቃ የምትሆነው? አይደለም ለእሷ ብቻ አይደለም። እኔ ማንንም ሰው የፈለገውን ነገር ማድረግ ይችላል እኮ። ተረዳኛ ታዲያ። እንዴ አንተ በቃ ልትቀበል አልቻለችም። በቃ ስለዚህ ያለ አማራጭ አግባብተህ ያንተ ማድረግ ነው። ካልሆነ ደግሞ አልቀበልም ያልከው አሜን ብለህ መቀበል ነው። በፍጹም ምን ነበር አይደል? ሌላው እንደጋር ልትሆን አትችልም። እሷ ከሌላው እንደጋር ልትሆን አትችልም። አይን እያየህ እና ለአንተ ብቻ ነው የተፈጠረችው? በሚገባ ማን ነው ያለ? ማን ነው ያለ እንደዛ? እሷ እኔን ትታ ከዚህ ሀገር ወጥታ ከሌላው እንደጋር በፍጹም ልትኖር አትችልም። ምን አገባ? አንተ ለሷ ተቆርቋሪ የምትሆነው ማለት ነው አይደለም። አንድ ሰው መብቱን የነፃነት መብት አለው። የፈለገውን መቀበል የፈለገውን ማድረግ ይችላል። እሱ እኔ የሚፈለግኩት ያንን ነበር። ያንን አደረኩ። ምን ከእሷ ጋር መሆን ፈልጌ ነበር። በቃ አልተሳካም። በቃ አታስጨንቀኝ። የት እንዳለች አላውቅም ስለሷ። ሞታለች እኮ። ስለዚህ ምንድን ነው ያደረኩት? በቃ እኔ የዛን ቀን ነገሩኝ፣ ደንግጬ ቀብር ደረስኩ። እርግጠኛ ነህ? እባክህ ነው ጋዜጠኛው። ይሄ ለአንተ የዩቲዩብ ግብር ሲባል እኔ ከዚህ በላይ በስራዬ እንዳትመጣ። የመጨረሻ ቃሌ ነው። ምን ጠይቅን ብቻ ነው ማለት ነው። ገብቶሃል? እየመለስኩልህ መሰለኝ እኮ። አፍን አትክፈት። ተቀምጠን ነው አሁን ተጥቅሶ ምን ነው ሞቶች ነው ያለው? ማውቀው ነገር የለም። ድንገት እያስተማርኩኝ ነው ደውለው አረፈ። ምን ከዛ በኋላ መቼስ የምታፈቅራት ሴት ናት መሆኗ እንዲህ መሆኗ ምናምን ያሳዝናል። አሳዝኖኛል። እኮ ጎርተዋል። ምን ሆና ሞተች አሉ? እኔ እንጃ። የሆነ ቦታ አደጋ ምናምን መሰለኝ። አደጋ ምናምን መሰለኝ። እንጃ አደጋ መሰለኝ። ይኸውልህ ስለምትወደው ሰው በመሰለኝ የምትሰማው ነገር አይደለም እኮ። እኔ ምንም ላደርግ አልችልም። ታዲያ እኔ ምን ላደርግ አድርግ አላልኩም እኮ። እና ታዲያ በመሰለኝ የምትሰማው ነገር አይኖርም። ከውጭ አግብታ እንደምትሄድ ያወቅክ ሰውዬ የእሷ ሞት ማያስጨንቅ ይመስላል? እኔ ምን ከሞተች ምን ማድረግ እችላለሁ እያለች ተጨነቅኩላት። እሺ ይኸው አሁን እኮ ጓደኛ ምን ስታወሩ እንደነበረ። በነገራችን ላይ አንድ ነገር ከዋሸ የምሬን ነው የምልህ።
ቅድም ምን ነበር ያልኩህ? እሱ ፖሊስ ጠርቶ ይዞ ይሄዳል ነው አይደል ያልኩህ? እሱ ይዞ ስልኩን ለማስመርመር ይሄዳል። እኔ አንጠልጥዬ ይዤ እሄዳለሁ እኮ። ስልኩ ለምንድን ነው የሚመረመረው? በትክክለኛው ነገር ማወቅ ስላለብን ከጓደኛ ጋርም ለእሷ ምን ስጽፍ እንደነበረ ሁሉንም ነገር ማወቅ ስለምንፈልግ በቃ እኔ ያለው ነገር እውነቱን እነግርሃለሁ። እባክህን ግን ፖሊስ ጣቢያ ያልከውን ነገር እኮ ፖሊስ ጣቢያ ያልከው የምትሆነው ነገር ከሆነ ነው እኔ እሺ ብዬ እንድሰማህ የምችለው። አንተ እኔን ሰምተህ ፖሊስ ጣቢያ የሚለው ነገር ከቀረ እኔ ያለው ነገር ዘርግፌ እነግርሃለሁ። ይደርሻል ነው የመጣው ነዳጅ ላይ ነው ያለኝ። ነዳጅ ሰልፍ ይኸውልህ፣ እኛ እስከሚገባ ድረስ ውስጡን እንጠብቃለን። አሁን አንድ ነገር ለማድረግ እንዳትሞክር። አንተንቶ ይሄ ካልታሰረ እኔ ምን ታደርገኝ ነው? ምን ልታደርገኝ ነው ይለኛል። አለዚህ ጭራሽ በቤት አግተህ ታስቀረኝ ነው እንዴ? ጭራሽ እንትን ይላል። በቤቴ ገብተህ አግተህ ካሜራማን ቦታ እንቀይር አርግ። ወደዛ ጠጋ በለና አንድ ነገር ለማድረግ እንዳትሞክር። ሰማኝ? ወንድሜን የማያውቀው ጦስ ውስጥ አስከተትከው። ስራ ነው። አንተ እዛው ይኸውልህ እየነገርኩህ ነው። ምንም የተለየ ነገር ለማድረግ እንዳትሞክር። ሰምተኛል አይደለ? አብርሃም ምን ሆነህ ነው? ማን ነው? ምን ተፈጥሮ ነው? እጅን ማራስ ነው? ምንድን ነው? ወንድሜ ምን አደረገው? ወንድሜ ምን አደረገው ነው? ሰጣለ እኮ ምን አደረገው ነው? እሱንም ታስሮ ነው? እሱ እኮ ምን የሚያውቀው ነገር የለም። እኔ ይዙ ላጦ ውስጥ የከተትኩት ምን አደረገው ነው? ሰጥ ብሏል እኮ ወንድሜ። ወይ ወንድሜ አንድ ነገር ይሁን ካንተ ራስ አልወርድም። አንድ ነገር ብቻ ነው እንዲህ በቀላሉ ምን ላቀቅ እንዳይመስልህ። አንተ አፈናት ተከፈተ እኮ ነው። አንድ ነገር ብቻ ነው። ምን ታመጣ? አሁን አንተን ከፈለክ ቆልፋለሁ። እሺ ለቀኝ። ዝም በል። ምንድን ነው? ደህና ነህ? እንግዲህ ማናችሁ? ምንድን ነው ካሜራው? ዝም በል እንዳትጮህ፣ አፍን እንዳትከፍት። ለምን ሴት አይደለም አፍ የምከፍተው? ምንድን ነው ካሜራ? ማናችሁ? አብርሃም እኔ ምን አውቃለሁ? ምን ማለት አለው? ደውለልኝ የጠራኝ እንኳን አቤቴ ውስጥ ሰው ብሎ ገብቶ እኔን የሚያስጨንቁኝ ነው። እና ታዲያ አንተ ስላስጨነቁኝ ከዘረኪ ታግቼ ነው የጠራው። በቃ ፈልጌ አይደለም የጠራው። ኦኬ አሳልፈህ ሰጥተኸኝ ማለት ነው። አሳልፈህ እየሰጠዋለሁ እንደዛ ታስብ። እና ታዲያ ለምን ልታሳልፈኝ ያያቸው ነው? እኔ አሳልፈህ እንዴት ታስብ? እና ታዲያ ደውለህ ታሳስብ። እሺ ጨንፍተኝ ድረስ እኮ ዝም በል። ሰማን? አፍን እንዳትከፍት። ማናችሁ? ምንድን ነው? ስርዓት ያዝ። ለሱ ምንም የሚያውቀው ነገር የለም። ከኔ ጋር ያለን ነገር ጨርስ። የኔ ወንድም እሱ ነው ያደረገው ስትል አልነበር እንዴ? ምን ሆኖ እሱ የሚያደርገው? እሱ ምስኪን የመንግስት አስተማሪ ነው። እኔ ምስኪን ራይት ሰራተኛ ነዳጅ የሌለኝ ሰው ነኝ። በቃ የምትፈልገውን ገንዘብ አታገኙም። እንደዚህ ቤት ለቤት አፈሳ ምናምን ጀመራችሁ። በቃ አፈን እንዳትከፍት። እንዴ እጅህን ፍታኝ። ምን ነበረ ቅድም ያልከኝ? ምንም አላልክም? ይሄን ነገር እንዳደርግ የገፋፋኝ እሱ ነው አላልክም? የምን ነገር ነው? ምንድነው የሚያወራው አንተ? ይኸውልህ ስለ እንትና ነው የሚያወሩት። ስለማ? ናርዶስ። ስለ ናርዶስ ነው የሚያወራው። ስንት ናርዶስ እናውቃለን። ናርዶስ እሱ ትምህርት ቤት እሱ ሲያፈራት የነበረ ተመሳስለን ቢሆን ዝም በል እኮ ነው ማለት ይሄን ነገር ይኸውልህ አንድ ነገር ልንገርህ። ይኸውልህ ከፈለክ እስካሁን የነበረውን ቪዲዮ ላሳይ እችላለሁ። ድምጽ ቅጂ ላሰማ እችላለሁ። ቪዲዮ ነው። አንተ ዝም በል። አንተ እሱ እንዲገላት እንደገፋፋውና እንዳደረግከው ነግሮኛል። አንድ ነገር የሚሰማው አንተ ማን ገለ ሰው ገላህ እንዴ? እኔ ምንም አውቀው ነገር ታዲያ ምንድነው እኮ ምንም እንዳሰማው አላልክም? ምንም እንዳሰማው ላሰማ ለምንድን ነው እዚህ ነገር ውስጥ የጠራኝ? እኔ ነዳጅ ሰልፍ ላይ ነኝ ብያለሁ። ዝም በል። ተገድጄ ነው የጠራው። አስገድዶ ነው የጠራኝ። አንቆ ነው እኔ ምን እሰራልሃለሁ? አንቆ ነው የጠራኝ። እዛ ናርዶስን ምኪቴን እዛው አጨርስም እንዴ? አብረን አንድ ይገባል። ምን ማለት ነው? አብረን አይደል የጀመረው? የት ነው አብረን የጀመርከው? ከኔ ጋር አንተ አይደለ እንዴ ፍቅር ብለህ ስትበጥ የኔ ወንድ ሰው አሁን ምንም እናውቀው። እኔ ልቀቀኝ በእናትህ። እሺ የምታውቀውን ነገረኝና ልቀቀኝ። ለራሴ ራይድ ገብ የምታውቀውን ነገር ንገረኝና ልቀቀኝ። ምንም አውቀው ታሪክ የለም። እርግጠኛ ነህ? ነገሩ የውሻ ልጅ እነግርሃለሁ። እኔ አሳልፌ አልሰጠሁም። ከዚህ በላይ አሁን ለመጨረሻ ጊዜ እጠይቃለሁ።
ትመልስልኛለህ? ምንም አላውቅም። እኔ ለራሴ የራይድ ገቢ ያልሞላልኝ ግለሰብ ነኝ። እኔ አንዴ ካሜራውን ዝቅ አድርግልኝና እንዴት እንደምትናገር አሳያለሁ። ምን ማለት ነው? እንዴት እንደምትናገር ኧረ ወንድሜ ተው፣ አትንተው። ወይኔ ጥርሴ አትንተው። አሁን ትነግረኛለህ? ኧረ ወንድሜ አትንተው ብለህ እንስማማሽ። ምንድን ነው አትንተው። ከእኔ ጋር የምትስማማው ምንድን ነው? እንስማማሽ። ጠይቅ ጥያቄ አለ። አንተ ራስህ ማውቀው ከሆነ እነግርሃለሁ። እሺ እሱ ነው መምህሩ እኮ ጥያቄ ለራሱ እሱ እኮ ንገረኝ። ኧረ ተው በእናትህ አትንተው። እየገደልከው እኮ ነው። አሁን ትነግረኛለህ? ትነግረኛለህ? ከፍ እንዳትረቅ አውርዶ ገና አራግፋለሁ። ወይኔ ጥርሴ ንገረኝ። ምንድን ነው የምነግርህ? ስለ ናርዶስ ነው የምታውቀውን ትነግረኛለህ? እኔ ናርዶስ አታውቅም? እሺ እነግርሃለሁ። በእናትህ እነግርሃለሁ። እሺ አንተ ወንድም ያበል በእንደዚህ አይነት ሰዓት አንተ ሰው ሁሉ አያ ነው እንዴ? ዱላ ከኋላ አይገባም? እሺ ቶሎ ምንድን ነው የምነግርህ? በቃ ናርዶስ የሚባል የሚወዳት ልጅ ነበረች። በቃ እኔ የማውቀው ታሪክ ነው። ሌላ በቃ እኔ በዛ ጊዜ አሪፍ ነበርኩ። መኪና ነበረ እሸኛቸው ነበር። አለቀ። ምን እያወራ ነው አንተ? ስልኩን አንተ ማለት ምን እያወራ ነው አንተ? ሲጀምር ምን አይነት ነገር ውስጥ ነው የምከተኝ? እኔ ፈልጌ አይደለም ልጅ ነገር ውስጥ የከተትኩ። ምን ማለት ነው ፈልጌ አይደለም? ታግጂና እኮ ይሄ ስልክ የማን ነው? የአብርሃም ስልክ ነው። የአብርሃም ስልክ። ስልኩን ላስበርብር ወይንስ ደግሞ የምፈልገው ነገር ትለኛለህ? ብታስበረብር ምንም አታገኝም። እርግጠኛ ነህ? አስበርብር። እሺ ፖሊስ ነው። ኧረ ከተበረበረ ፖሊስ ነው። ኧረ ፖሊስ ነው። እሺ ቆይ እናወራለን ነገር አለው። እሺ እንዴ ሲጀመር እሱ እንደዚህ ያሳልፍ እና ቁጭ አልባ ከየት አባለ የምትወጣው አንተ እንደዚህ አይነት ሴራ ውስጥ ይከተ። እሺ ቶሎ ምንድነው? እሺ ምንድነው የምነግርህ? የምትፈልገው ነገር ግራ ገባኝ እኮ። ምንድነው የምነግርህ? ስለሞቷ የምታውቀው ነገር አለ? በቃ አለቀ እኮ። አንተ የ6 ወር እና የ7 ወር ያለፈ ሞት መተህ ምንድነው የምትጎተጉተው? ጥቁር በጥቁር ለብሰህ ምናምን ዘመዷ ነህ ምንድን ነህ? እኔ አግራ የገባኝ እሱ አይመለከትም። ማነሽ? ዝም በል አሁን መልስልኝ። አልነግርህም። ማንነትህን ሳላውቅ አልነግርህም። በቃ እንድተባበረኝ ነው። ማንነትህን ንገረኝ። ማን ነው አንተ? ጋዜጠኛ ነው እባክህ። የምን ጋዜጠኛ? እኔ ምን አውቅልሃለሁ? ጋዜጠኛ ቲቪ ላይ ነው እንጂ የሚታየው እንደዚህ በየቤቱ ካሜራ ይዞ ከመስ ጀምሮ። እኔ ማንነት ነው የፈለከው? አዎ አሳየኝ። መርማሪ ጋዜጠኛ ባይሉ ይባላል። እኔ ካላየሁ አላምንም እንዴ። መርማሪ ጋዜጠኛ ባይሉ እኔ ደግሞ መርማሪ ጋዜጠኛ እንትን አባላለሁ ብልስ እንዴ የሌለ ታሪክ። ኦኬ ዩቲዩብ ላይ የኢትዮጵያ ዝም በል ቤቴ አበበ እኮ ዝም በል አፍ እንዳከፍ ቶሎ በል። አንኛው በአንተ እጅ ውስጥ ገባለሁ እያስብ ያላቀ። እሺ ቶሎ በል። በቃ ምንድን ነው ማውቀው ነገር ምን መሰለህ? በቃ ስማኝ፣ ለእሷ ብሎ ብዙ ነገር አድርጓል። በቃ ሳብጀክት እስከ መቀየር እንግሊዘኛ መምህር ነበረ። ለእሷ ብሎ ነው ማትስ መምህር የሆነው። ማለትም በቃ እሷ ማትስ ናት። አዎ በጣም ነው ለምትፈልገው እውነቱን እየነገርኩና ካመንከኝ ምን ለራሴ የነዳጅ ሰልፍ እዛ መኪና ሰልፍ ነው የመጣሁት። ከዛ በኋላ በቃ ለእሷ ብሎ ማትስ መምህር የሆነበት ምክንያት ማትስ ትምህርት ላይ በጣም ጎበዝ ናት። እሷን አስጠኝ ምናምን ለማድረግ ብላ ለመቅረብ ፈለገ። እኔ ተውዬው ነበር በጊዜው። ቢኮዝ እሱ መምህር ነው፣ እሷ ተማሪ ናት። ኤጃቸው አይገናኝም። እድሜ ይበልጣታል። ህፃን ልጅ ናት። ሁለት ደግሞ በጣም ብዙ አይን ያለባት ልጅ ናት። ልጅቷ ማለትም ቆንጆዬ ናት። ትምህርት ቤት ውስጥ ደግሞ ሆል ክላስ ምናምን አንደኛ የምትወጣ ተማሪ ናት። ስለዚህ እንደዛ አይነት ሴት ስለነበረች ብዙ የመምህር ትኩረቶች ምናምን የርዕሰ መምህር ትኩረቶች ምናምን እሷ ላይ ናቸው። እንኳን የትምህርት ቤታችን አይደለም ካስታወስ ከክፍለ ከተማ ራሱ ዋንጫ ምናምን ያሸነፈች ተማሪያችን ነበር። እሺ አሁን እነዚህ ዝባዝንኬዎች አይደለም፣ ትክክለኛውን ነገር በሁለታቸው ማለትና በእሷ ማለ የነበረውን ነገር ብቻ ነው እኮ። በቃ የኔ ነበር የወዳት ያፈቅራት ነበር። መሞቷን ታውቃለህ? አፍሷን ይማል ማንም ሰው ይሞታ እንዴ? እንኳን እሷ በምንድን ነው የሚሞታቸው? ዝም በል አንተን አልጠየቅኩም። በምን ነበር በየሜዳው ይሞታ አይደል? ምን አውቃለሁ። የሆነ መኪና አደጋ ነው ያልከኝ? መድኃኒት ጠጥታ ወይ ትምህርት ውጤት አልመጣ ብሏት መሰለኝ ልጅ አይደለች ወይ የምታገባት ውጤት ሳትፈታ እንዴት ነው እንትን ይመጣልህ? በቃ 12ኛ ክፍል እንኳን ሞተች። ምን ማለት ነው እንኳን ሞተች? አንተ አፍን ትከፍታለህ እንዴ? እኮ አፍን ትከፍታለህ እንዴ? አንተ የለም የለኝም። እኔ ምን አገባኝ? ለዛ ነው ደነስ ስለሆንክ ነው። ስድብ ዝም በል አፍ እንዳከፍት ሰማኝ። አብርሃም የከተትከኝ ነገራቶች ቀሪ ነገራችሁ በቃ በእናትህ ሞተች። የወዳት ነበረ ሞተች። ምን ሆነ? ለእሱ አልፈቀዱም። ምን ሆነ? ይሄኔ በእሱ የተነሳ ሲይዝትባት እንደነበረ ታውቃለህ። ብዙ ነገር ቅድም ምንድን ነው ያልከኝ? ሁሉን ነገር ማውራሱን ነው ብላል አለ እኮ። አንዳንዴ ውጤትሽን አበላሻለሁ ከኔ ጋር ሆኜ ምናምን ይባላል። እንደዛ ነበረ አይደለም? ያለ የሌለ አይደለም። እነሱንም አደርስባቸዋለሁ እኮ ከዚህ በፊትም ያደረኩት። አሁን እኔን በእናትህ የፈለግከኝ ለምንድን ነው? በመጀመሪያ ደረጃ ይህን ማወሬ ነገርኩህ። በቃ የቀረውን ነገር የራሱ ነው፣ ታሪኩ ነው። ራሱ ይጨርስልህ፣ ከሱ ጋር ጨርስ። እኔ አይደለም አንተ ደግሞ እንደዚህ አንድ ነገር ልንገርህ። ምንድን ነው እሱ
ዋናው ገዳይ እሱ ነው እያለኝ ነው። ምን አረ ለዛሬ መታጀን ጠይቀው እሱ ነው አንቆ የገደላት እሱ ነው። ራሱ ነው አንቆ የገደላት። እንደውም ይሄው ውሻ ልጅ ራስን አንተ ምን አይነት ነገር ነው የምትለው? ስራተ እኩያ ነኝ እንዴ? ወይኔ እንዴ ማን ነገር አንተ ራሱ ነው አንተ ሲጀመር እንደዚህ ነገር ውስጥ መክተስ ያከታይ እንደዚህ ታደርጋለህ። እዚህ ሁላ ነገር ውስጥ ለመግባት ምክንያት ይሄ ልጅ ማንንም የሚባል ነገር የለም። ስልኩን አስፈትሽው እንደውም እንደውም ስልኩን አስፈትሽው እንደውም እውነት አንደና ማፈልክ ሆነ ስልኩን አስፈትሽው አልኩ። በቃ እንደውም ተገላገለ። አንተ ምን እንደዚህ እንቶሪ አታወራኝ። ዝም ነገር ነው በሱ መኪና ነው እንኳን ሆነ ታዲያ የኔ መኪና እኮ ነው መኪና ዝም በሉ ወይኔ እሱ ነው ደፍሮ ጫካ ውስጥ ወስዶ ይጣላት ለኔ ለመበቀል ሲል። ስማኝ የኔ ወንድም ምንም የሚባል ነገር የለም። አንገቷን አንቆ ደፍሮ የማይሆን አደፋፈር ደፍሮ እኔ ጫፏን አነሳ ሰውነቷን ቆራርጦ የቀበራት ራሱ ነው። ከፈለክ ቪዲዮ ላይ ያወራነው ፎቶ ምናምን ማሳየት ይችላል። እኔ ምንም አልነኳትም። አሳልፈ ሰጠኝ። አንተ ውሻ ነህ እዚህ ጠርጥሽ ያስቀመጥከኝ አንተ እንደዚህ አይደለም ውሻ ነህ። መግደል ብደፈቅ ወይ ደፈርካት መግደሉ ምን አስፈለገ? አረመኔ ምን አገባ ነገሩ እኔን አሳልፎ መስጠት ነገር ነው። እኔ ምንም አልገደልኩም። እኔ መኪና በመንዳት ነው የተባበርኩት። ለሁለት ነው ደፍረን ጫካ ውስጥ ይጣላል። አልነኳትም። እኔ ሲደፍራት እጇን ብቻ ነው ያስኩት። አብረን የምንታሰረው በቃ አብረን ነው ደፍረን ጫካ ውስጥ ይጣላል። አልደፈርኳትም፣ አልነኳትም። እኔ ሴታጣም የማንንም ያቺ ዝም በል አንተ ነበር ታሰረው። ሲጀመር እኔ እኮ ብያለሁ መጀመሪያ አንተ አይደለች ከምትሄድ ብሎ ሐሳቡን የሰጠኝ እሱ ነው። ምንም ሐሳቡን አልሰጠሁትም እኔ። ስለዚህ ታዲያ ነው ሐሳብ ሰጠህ። እዚህ ጋር እሱ ግደለው ብለህ ትገድለዋለህ? ሐሳብ እንኳን በሰጠህ ወንድሜ ነው አይምሮ አለ። ለስሙ አስተማሪ ነህ። ወንድሜ ነብይ አምኜ ነው በኢትዮጵያ መንግስት ስር እጅን ከፍ አድርገህ ለህዝቤ ለተማሪ ይገዛል ብለህ የመሰከርክ አስተማሪ ነህ። ግን አንተ ተማሪ እንደፍረህ የምትገል አረመኔ አስተማሪ ነህ። እንደውም አንታሰር ፍርድ ቤት ቆሜ ይመሰክራል። ከዚህ በላይ ምን ይመጣል? አብረን ነው እኔንም እንዳይሰክር ችግር የለውም። የኔ መታሰር ችግር የለውም። አንተ እድሜ ልክ ስበሰብስ እኔ ከ3 እና ከ4 ቀን በኋላ እወጣለሁ። እውነት አለኛ አምላክ አለኛ። ምን አይደለም እስቲ ያንተ እውነታ ንገረኝ። እውነት አለኝ። እኔ መኪና በመንዳት ብቻ ነው የተባበርኩት። የኔ ወንድም በቃ ምንም አላደረኩትም። እሱ ግን እዚህ ያቆ ዛሬ አሳልፈ አብረን የደፈርናት አልነካዋት ደፍረን አብረን ይጣላል። እንኳን ደፈርኳት። ስለዚህ ማድረጋችሁን ታምናለህ? እኔ አልደፈርኩም። አንቺ አለበት አመንክ እኮ ስማኝ ወንድም፣ እኔ እንደዚህ አልደፈርኩም። ቀበቶ ይፈትቼ ምንም ጾታዊ ግንኙነት ከልጅቷ ጋር አልፈጸምኩም። እውነት ነው። ሲደፍራት እጇን ይዤለታለሁ በመኪና ጠቃ ያለ እኮ ነው። ምን ይለያል? እጇን ይዣለሁ እያለ እኮ ነው። በቃ እጇን ያዝኩ ማለት ሰውነቷን ነካው ማለት ነው። ምንም ከቷል እጇን ከያዝ ሲጀመር መች እድሉን ሰጠኝ እሱ እንደዚህ አይነት ነገር እንድፈጽም። በጣም ነበር በቃ ያረመን ያስተሳሰብ እንዲሆንበት ያደርገው ሰው አብረን ያደረግ ነው። ከደፈርክ በኋላ መግደል ምን አስፈለ? ሲገላትም ደግሞ አሰቃቂ አገዳደል ገዳ። እውነቱን ልንገር ጡቶቿን ቆራርጦ ምናምን አሰቃቂ አገዳደል ገደላት። እሱን ደግሞ ፎቶ ልኮልኛል። ስልኩን አስፈትሽ ማየት ይችላል። አብረስ ከነበርክ ድረስ ፎቶ ማለት ምንም ምን ያላደረኩት እኔ አብሮኝ ተባባሪ ነው። እኔ መኪና መንዳት መተባበር ነው እንዴ? ራይል ባለሙያ ነኝ እና እዚሁ ሰደይ ሲባል ሄድኩ። እጇንም ይዛለት ነበር። ምን ችግር አለው? ከከፈለኝ እጅ መያዝ ምን ችግር? ስለከፈለ ብቻ ነው በቃ አለቀ። በዛት ይወዳት እንደነበር አውቃለሁ። ወንድሜ ስለሆንኩ ብቻ ነው ነገር እኔ እሷ ውጪ መሄዷን ስሰማ በቃ ግዴታ ውጪ ሄዳ እሷ አይምሮ ከሚጎዳው ነገር ከሚሆን ብዬ በቃ ልድፈራት ቢያንስ የሆነ ጾታዊ ግንኙነት ላገኛትና ይበርድልኛል ፍቅሬ ምናምን አለ። ኢትሶኪ ያልኩት ጾታዊ ግንኙነት እንዲያረጋት ተስማማን። አንድ ጫካ ይዘን ሄደን ጾታዊ ግንኙነት ካረጋት በኋላ እንውጣ ስለው እሱ ነገር አለ በቃውም አንገቷን ሲጣርጎ ደፈት። እኔ እውነቱን አብረን በመኪና ከትምህርት ቤት አፍነን ወሰርናት ጫካ ውስጥ ከሱም ፓርት ነገር አርደን ጣልናት እዛ ጫካ ውስጥ። እኔ አላረድኩም አልነኩም። ሲጀመር በስለት ማረድ ምናምን የሚባል ነገር አንገቷን አንቆ ነው የደፈላት። ለሁለት ነው አንገቷን አንቆ ነው የገደላት። በቢላ አልነካትም። ጡቶቿን ብቻ ነው የቆረጠው በቢላ። ሌላ ምንም ያደርገው ማናችሁን ለማን የለውም። ስልኩ እዚህ ፊት ለፊት ነው። ስልኩን አስፈትሻ ማየት ይችላል። ከዛ በኋላ ደግሞ ተማሪዎች እንደዚህ እንትን እያለ ምናምን ወይ የሆነ ነገር ምን እያለ ከአንድ ክፍል ተማሪዎች ብዙ ገንዘብ በመቀበል ምናምን ይሄን ቤት ራሱ ይሰሩ ብዙ ነገር ገና አስወጣባል። ተማሪዎች በየወሩ ገንዘብ ለወርክሽት ምናምን እያለ አንዳንድ ሺህ ብር 5,000 እየተቀበለ ከአንድ ተማሪ ወላጅ እያሳቀቀና እያስለቀሰ ነው ይሄን ቤት የሰራው እንጂ አሁን በአስተማሪ አቅም ይሄን ቤት እንዴት ነው ሊገዛና ሊሰራ የሚችለው? ይሄ መጨረሻ እንደዚህ ነው። ገና ብዙ ነገር አወጣባል። አሁንም ገና ያሰባት ተማሪ አለች። እሷንም እንዲደፍራት እንደረዳው አድርጎልኛል። ሜሮንን ማለት ነው። ገና 11ኛ ክፍል ተማሪ ናት። እውነት ነው ይውሻ ንገረኝ። እውነት ነው ወይ? አዎ እውነት ነው። ምንድነው ችግር? ከሴቶች ምን አቅለታል? ንገረኝ። ከሴቶች ምንድነው ችግር? በቃ ያለው ነው ታወቅ አይደል እንዴ? ምንድነው ችግር ነው? ምን ይመለከታል? አንተ ይመለከት ነገር እሱን አንተ አትነግረኝም። ሰማኝ ብጠይቅም ብቻ ቀጥታ የምትመልስልኝ እኮ የመለስኩልህ እኮ ነው። ታዲያ አንድ አግኝቶ የሚያገባ ነገር የለም። እዚህ መተታቀሳስ በቃ አንተ እኮ ነው እንደዚህ አይነት ነገሮች ከነዳይ ሰልፍ ጠርተህ እዚህ አስቆንከኝ አይደል?
ምን መኪና እንዳይወሰድ ፈራ ወይስ ምን ላምጣለው ወይስ ልምላለው? ችግር የለውም ችግር የለውም ይላል እንዴ? እንዳንተ አይነት ችጋራምና ችግር የሆንክ ሰው ምንም ችጋራም አይደለሁም። በእናትህ በመኪና በገቢ የምሰራ ምስኪን ቤተሰብ የምስተዳድር ሰው ነኝ። እናት አለችኝ፣ አባት አለኝ። አንተ አታፍረም? እንደዚህ አረመኔ ሰዎች እናት እያለ ነው ያደረከው? ምንም እኔ አልደፈርኩም ማለት እና እጇን ከያዝክ ምን ፈለክ? እንደው ይሄ ስልክ ይበርበር ያለውን ፋይል አብረን ያደረግነውን ፋይሎች ታያለህ። እሱን እኮ ወደዳችሁታላችሁ። ቴሌግራም ላይ ያለውን ስለ ሜሮን የላከልኝ ፎቶ ከዛ ደግሞ ከስቴቲክስ መምህር ጋር ምናምን ከስፖርት መምህር ጋር በመተሳሰብ የሚያስልካቸው የተማሪዎች ፎቶ ብዙ ነገር አለው። ልጁ የሚሰራው ነገር በጣም ከባድ። ስለዚህ ስልክ ብዙ ጉድ ነው። ስሙ ነው እንጂ አብርሃም ስራው የሴጣን ነው። የእሱንም ስልክ ተቀበለው። አልያዝኩም እኔ ስልክ እዛው መኪና ውስጥ ይችላል። ኧረ እባክህ ስልክ አልያዝኩም። የፈተሸኝ እንግዲህ አታምንም እንደ ሰው አንተ ልጅ ና ቤት ብዬው አይደል እንደ ቀጥታ የመጣው እና ሰር ቢሆንስ ስልኬ መኪና ውስጥ ረስቼዋለሁ። አላመንከኝም እንደ ስልክ አልያዝኩም። ስልክ አልያዝም። መኪና በር ላይ ነው። አዎ እዛ ላይ በቃ እዚህ አካባቢ ያለው ማዲያ ጋር ነው። እዚህ ዞር ብሎ ካየህ በኋላ መስራት ትችላለህ። ችግር የለውም። እሱን ለነገሩ ገና አይደለም ስልክ መኪና ሁሉ ትገባለች። እሺ ሌላ የደበቀችው ነገር አይደለም። በቃ ነገርኩህ እኔ በቃ እንደውም ይሄ ውሻ ልጅ አዋረደኝ አዋረድኩት። ማውቀው እስካሁን ይሄ ነው። ሌላ ምንም ነገር የለም። አሁን ሜሮ የምትባል ልጅ እንደውም በዚህ አጋጣሚ ድረስላት። ይሄ የሚያሳስብ ጋዜጠኛ ምናምን ትል አይደል? ድረስላት። እኔን አሳስርከኝ አይደል? እና ልሸልምህ ትታረዳለህ አንተ ውሻ። እኔ ልሸልምህ ወይ ሁለታችሁን ማንነት ሽልማት የማንን ነው? ሁለታችሁ አይነን አንተ በእናትህ እንደዚህ አይነት ነገር ከኔ ጋር እንዳታወራኝ። አንተንም እሱንም ምን ባስፈለገ ሰዓት ገንዘብ እየለቀ ባስፈለገ ሰዓት ወንድ ምን ልታረግ 5 ዓመታት ስራ ብትታሰብ ከዛ በኋላ ምን ልታደርግ? አንተም ካሜራህን እንደማትጡ ማረጋችሁ። እሱማ ግልጽ ነው። እጄ ምን ያረጅ ምን ልታረግ? ስማኝ የማን እጅ ነው አጭር የሚሆነው? እኔ እኮ የምሬን ነው ብላችሁ እስከዛሬ ግራ የሚገባው እጄ ረጅም ነው እንትን አለኝ ምናምን። ከዛስ በቃ አሁን አንተ ብዙ አትንቀልቀል። ለመሞት ብዙ አትንቀልቀል። ማነው ገዳይ? እሱም ተው መጨረሻ ያምራል። አንዴ የሰው ደም የጠማው ሰው ከባድ ነው ምላሹ። ሰው ሲጣርጎ ደም ምን ማለት እንደሆነ ላሳየን። ምን ያንተ ቦክስ ምናምን ነው ማለት ነው። ዛሬ ብትመታኝ 3-4 ነው ቆመ እንዳትል አድርጌ ነው ማሳየህ። እኔ ደግሞ ፖሊስ ተጣራ ነው አይደለ? አምኛለሁ፣ አርጃታለሁ። ልጅቷን ሂድ ፖሊስ ተጣራ፣ ችግር የለም። 4 እና 5 ጣቶችን ቆራርጣለሁ። እኔም በቦክስ ጥርሴን አረገፍኩ አይደል? በጣም አሪፍ። እሺ አብርሃም ደግሞ አልጨረስኩም። እኔ አንተ ነገር እናወራው። ምን እናርጋችሁ? ንገር። ለዚህ ንግግራቸው ትንሽ ይቆንጠጡ። ካሜራማኑ ካሜራ ብቻ መያዝ መስሏችሁ ይወጣ። እሺ አንዴ ታጣፋልኝ፣ አንዴ ያጥፋልኝ። ሰማኝ? ዝም በል አንተ ነህ እኔን ተመጣ። አረፍ ዝም በል አታባክሽ። እሺ ተወው በቃ አንተ ነህ ወይ አረፍ። እሺ ነገር ወንድ ኮንክቻችንን ፈታ ወራል። እስቲ ነገር ወይ ለጥርሴ አረፍ አንተ ነህ እኔን የምትገለኝ እኮ ነው ያለው። ንገረኝ። ሉጣ እናሳያለሁ። ዛሬ መታኝ፣ ችግር የለም። አሰንዝር መታኝ እኮ እንዳታነሱትን ካሜራ ዛሬ መታኝ እኮ ወይ ዛሬ መታኝ፣ ችግር የለውም። አየሁ እስቲ ለዚህ አቅሙ ነው። ዝም በል ለዚህ አቅምሽ ነው። ነገር ለዚህ ነው ወይ አንተ ነህ እኔን እንደዚህ እገላለሁ የምትለኝ? አብርሃም ቤት ጠርተህ ታስደረግ። ቆዳህን ነው የምልጥልህ። ሰማኝ? ቆዳህን ነው የምልጥልህ። አብርሃም ቤት ጠርተህ አሁን ለመጨረሻ ጊዜ አንተ ጥያቄ ጠይቃቸዋለሁ ሁለታችሁ ነው። ወይኔ አብርሃም አንተ ውሻ አፍን አትከፍት። ለኔ ይሄ ይገባል። እዚሁ ለነገሩ ሲከትፈኝ አንተ ለኔ ይሄ ይገባል። እውነተኛ እርስ በራሳችሁ ሳይስማሙ ነው ይሄን ነገር የሚያደርጉት ማለት ነው። ምን ይሄ ቀን እንደሚመጣ ረሳችሁ? አሁን ለመጨረሻ ጊዜ የምጠይቃችሁ ያልነገራችሁኝ ነገር አለ ወይስ የለም? ምንም ያልነገርን ነገር የለም። ወደ ምትወስደኝ ቦታ ወስደኝ። ጎበዝ። እንደዚህ ስታምን ጸባይ ስትገዛ ነው። ግን ጸባይ ለመግዛት የግድ ዱላ ያስፈልጋል። አንተ ግን ሁሉ ነገር ምን ያወቀው? ምን አገባ? አንተ እንዴት ነው ያወቀው? አብርሃም ምን ይሰራል? ምን እንዴት ነው ያወቀው? ምንህን በዚህ ሰነስ በቃ አሁን አብረን መታሰራችን ነው። በቃ አለቀ። የ6 ወር ያለፈ ታሪክ እንዴት ነው ያወቀው? እኔ ምን አውቃለሁ? ከየት ባለ አይደለም የ6 ወር የ6 ዓመት ሊላለ ችግር የለብንም። ስራዬ ማን እንደሆነ ያውቅ ምን ታሪኩን የነገረ ሰው አለ ማለት ነው። እና ምን ታደርገው? እንደ ጓደኛዋ ወይ እንደ ጓደኛው ይሄዳል። እሱ ችግር ማን እንደሚቀድም ብናይ አይሻልም? አብሽር
አሁን ከእናንተ ጋር ነው ጭቅጭቅ። ትርስ ነጠል የት ነው የምንወጣው? የት ነው የምንወጣው? ይሄ ምንድን ነው? እሺ ወይ እናውራ። እሺ በቃ ምንድን ነው? ወይ ምንድን ነው? እንግዲህ ውድ ተመልካቾች የተፈጠረውን ነገር አይታችኋል። በጣም የሚያሳፍር ነገር ነው። ጭራሽ ጊዜ ስለመሰጣጣት አንዱ ስለመቅደም ምናምን የሚያወሩ ነው። አይገርምም? ግን በዛ ላይ አስበው እውነት ለመናገር ቅድም የተጠቀምኩትን ነገር አይታል። አንዱ ያንዱን እንዳወጣ ምናምን ሲናገር እርስ በራሳቸው ምናምን ያው ሁሉ ግብግባየ ያኔ ሲያደርጉ የተስማሙ ሰዎች አሁን ዛሬ እቺ ቀን እንደሚመጣ አያውቁም። እና እውነት ለመናገር በዚህ መልክ መሆኑ በጣም የሚያሳዝን ነው። ማለት የሰው ልጅ የፈለገውን ማድረግ ይችላል። ሁለተኛ ደግሞ አለመፈለግም ይችላል፣ መብቱ ነው። ግን እንዴት እኔን እምቢ አለች ብላኝ ውጭ ሀገር ትሄዳለች ብሎ እዚህ ድረስ ክፋት ግን በጣም የሚያሳፍር ነው። እና እባካችሁ ሴት ልጆች ያላችሁ በደንብ በዙሪያችሁ በጣም ጥንቃቄ አድርጉ። በደንብ አብሩ ቤተሰቦች። በነገራችን ላይ ብዙ ልጆች አላስፈላጊ አደጋ ውስጥ የሚገቡት ለቤተሰብ እንደዚህ እንዴት አወራሉ ምናምን እያሉ ነው። እና ቤተሰቦች ልጆቻችሁን በደንብ ማቅረብ ነው ያለባችሁ። ከእነሱ ጋር ኮሚኒኬት ስታደርጉ በዙሪያ ያለውን ነገር ስታወሩ ምናምን ያለውን ነገር እነሱን በግልጽ ያስረዳሉ። ካላስፈላጊ ችግር ልጆቻችሁን ትጠብቃላችሁ። እውነት ለመናገር በዚህ ልክ ይከፋሉ ብዬ አላሰብኩም። እውነት ቢፈቅድልኝ ህጉ ቢፈቅድልኝ ኑሮ ማደርገውን የምር አይምሮ ላይ የመጣው ነገር በጣም ከባድ ነው። እና ግን የሚይዘን ነገር ስለሆነ ነው። ያው ዞሮ ዞሮ አሁን እነሱ ሂደዋል ነው። ቀሪውን ነገር እንግዲህ ያው ማስረከብ ላለብን አካል አስረክበናል። ቀሪው አካል ያን ነገር የሚጨርስልን እና እንግዲህ ላይክ ሼር በማድረግ ቪዲዮ እንዲደረስ አድርጉ። ራሳችሁን ጠብቁ። ብዙ ሰዎች ከስሜት መሸነፍ ራሳችሁን ቆጥቡ ምናምን እና ሌላ መልእክት የለኝም። ቤተሰቦች በጣም አመሰግናለሁ። መልካም ጊዜ